ነው እንደዛ ወለት እንደዛ ምንም አዲስ ነው። ቤት ድረስ መጣችሁ ልሞቱ ነው የመጣችሁ። ምንድነው ምንድነው የፈለከው? ወይስ እነሱ መጥፎ ናቸው ለማስባል ነው? ስሜን እኮ አጥፍተህ ምንም አላልኩም። እንደውም መልስም አልሰጠውም። ገብቷል። እንዳንተ አይነት ሰው አይቻላል። እጇን አንስታ ሄደችው። ስለዚህ ከዛሬ በኋላ ይበቃችኋል። አንተ መተው ትልቅነት አይደለም፣ ክብር ይኑር። ውጣ ከቤቴ ጥራልኝ። ስሜን ያበላሸው ስሜን ላሰካል እኮ ከቤቴ ውጣ። በጸባይ እኮ ነው ያወራው። ምንም በጸባይ እያወራኝ አይደለም። ካመጣ ተጀምሮ ባርድ ነው እየመጣ ያለው። ኧረ ጉድ ይፈልጋል። ምንም አታመጡም። ባርድ ነው እንደዚህ ያደረገ ባርድ ኮን ነው እንደዚህ ያደረገ በጸባዩ ምንም አታመጡም። እንደዚህ ያደረገ እኔ እንደዚህ መጥቼ ነግቻለሁ። አይመለከትም ማለት እንዴት ነው የማይመለከትም? ምን አገባ? እንዴት ነው የማይመለከትም? የሆነ ስበበኛ ነገር ነው። እንዴት ነው በጣም ነው የምታስጠላው። እንኳን አስጠላውክ ለራሴ ያስጠላው። ምን አገባ? ይመለከታል። ለራሴ ያስጠላው። አዎ ጠላሉ። አንድ እጅ ነው ያለ። ተረጋጋ። አንድ እጅ በቃ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አላችኋለን። ዛሬ በጣም በሚገርም ርዕስ ነው የመጣሁት ማለት ነው። ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ መልሳለሁ ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ኤፍሬም፣ ብሩኬ፣ ፍፄ እየተጨቃጨቁ ነው ማለት ነው። ጭቅጭቁ ምንድን ነው ካላችሁ እንግዲህ ከዚህ በፊት ሀይሚና ብሩኬ ተጣልተው ነበረ። እንደውም ሰሞኑ በለቀቁት ቪዲዮ ላይ ሀይሚን ብሩኬን መታው ነበረ። በዛ የመጣ ደግሞ ያው ቤተሰብ እርስ በራሳቸው ደጋጅተዋል ማለት ነው። በዚህ አጋጣሚ ግን አንድ ሰው ከተጣላ በተለይ ባልና ሚስት ጓደኛ ሲጣላ ሌላ ባዳ የሆነ ሰው ጣልቃም መግባት የለበትም ከማስታረቅ ውጭ ማለት ነው። አንዳንዶቻቸው ደግሞ ማስታረቅ የተውትና እንደውም ነገሮቹም ያባብሱ ሰዎች አሉ ማለት ነው። ማስታረቅ ካልቻልን እንደውም በሰው መሃል ወይም ደግሞ በሰው ሕይወት መግባት የለብንም ማለት ነው። ብዙዎቻችን ፍፄን የምናውቀው ሀይሚና ብሩኬ ሲጣሉ ሲለያዩ አጋዥ ሲሆንላት ነው የምናውቀው ማለት ነው። ዛሬ ግን እንደምታዩት ፍፄ ኤፍሬምን እየተናገረው ነው። እንደውም ምንጭቅጭቅ እያደረገው ነው ማለት ነው። በሁለታቸውን ህይወት ለምን ትገባለህ? ምን ቤት ነህ? በማለት እንደ ያው መግቢያው ላይ እንደምታዩት እየተጨቃጨቁ ነው ማለት ነው። ሌላው ደግሞ ማናችንም ብንሆን ማለት ነው በሰው ህይወት መግባት የለብንም። ከቻል ማስታረቅ፣ ካልቻልን ደግሞ ዝም ማለት አለብን ማለት ነው። እንግዲህ ፍፄ የሀይሚ አጋዥ ሆኖ ነው እንግዲህ ያው እንዳያችሁ ድብድብ እንደውም ከብሩኬ ጋር ብዙ ነገር ነው የተደረጉ ማለት ነው። እንደውም የእጅ ስብራትም ደርሶበታል እና መቼም ሀይሚና ብሩኬ ደግሞ አይለያዩም። ጉዞ ወደፊት ናቸው። ሀይሚና ብሩኬ እንዲለያዩ ሳይሆን አንድ ላይ እንዲሆኑ ማድረግ አለብን ነው የምለው ማለት ነው። እና ብዙዎቻችን እናስታርቃለን ብለን እንደውም የሰው ትዳር የምናፈራርስ ብዙዎቻችን አለን ማለት ነው። እንደዛ ሳይሆን እንደውም ብሩኬና ኤፍሬም እንዲጣሉ ሳይሆን ብሩኬና ሀይሚ እንዲታረቁ ማድረግ አለባቸው እንጂ ጭራሽ ይባስ ብሎ ብሩኬና ኤፍሬም ተደባድበዋል ማለት ነው። ግን እንደዚህ ጥሩ አይደለም። አሁንም ቢሆን አንድ መሆን አለባቸው፣ መታረቅ አለባቸው። ምክንያቱም ነገሮቹ በጣም ተባብስተዋል ማለት ነው። ብዙዎቻቸውን ደግሞ ሀይሚና የብሩኬ ደጋፊዎች ብዙዎቻቸው ደግሞ መቼ ነው ነገሩ የሚበርደው? መቼ ነው የሚታረቁ? መቼ ነው ሳንድ የሚሆን? አሁን ሰለቸኝ ብለው ብዙዎቻቸው ብዙ አስተያየት እየሰጡ ነው ማለት ነው። እና ካሁን በኋላ ይበቃችኋል፣ መደባደብ፣ መፈናከት፣ ደም ማውጣት ይቅር ነው የምንለው። በቃ ነገሮቹን ብታቆሙት እንደ በፊት ብትታረቁት አንድ ብትሆኑ ይሻላል ነው የምንለው ማለት ነው። አሁን ላይ የናፈቀን መሳቅ፣ መደሰት፣ መዝናናት ነው እንጂ እንደዚህ መጣላት፣ መፈናከት፣ መደባደብ ይሄን አያምርም እንላለን ማለት ነው። እና ቤተሰብ ቪዲዮ ስትጀምሩት በላይክ በሰብስክራይብ በኮሜንት ጀምሩ ትላለሁ። ላይክ ሰብስክራይብ የምታደርጉ ልጆች ከልብ አመሰግናለሁ። አሁንም ቪዲዮ ስትጀምሩት በላይክ ሰብስክራይብ በኮሜንት ጀምሩት። አይከፈልበትም፣ ክፍያ የለውም፣ ነፃ ነው። ምንም ወጪ የምታወጡ ነገር የለም ማለት ነው። ነፃ ነው። 5 ሳንቲም አታወጡ ማለት እርግጠኛ ነኝ። 5 ሳንቲም ብታወጡ ወይም ደግሞ ክፍያ ቢኖረው ማለት ነው እንደውም ዩቱብ መንደር አድገቡም ነበር እርግጠኛ ነኝ ማለት። ስለዚህ ላይክ ሰብስክራይብ ለማድረግ ክፍያ የለውም፣ ነፃ ነው።
የኔን ቪዲዮ ስታዩት ላይክ፣ ሰብስክራይብ፣ ኮሜንት አድርጉ፣ አይከፈልበትም። እኛም ደግሞ ከፍ ከፍ አድርጉን፣ አሳድጉን እንላችኋለን። ብታሳድጉንም ችግር የለውም እና ቤተሰብ ለማንኛውም ቻው።